ሰላም ሰላም፣ እንኳን ደህና መጣችሁ። አህለን ወሳህለን። ቃል በገባሁላችሁ መሰረት ዛሬ የማስተምራችሁ ስለ ቅመማ ቅመሞች ነው። ተጠይቄ ነው። የኔ ውድ እጅግ ከልብ እናመሰግናለን። እና ለምግብ ማጣፈጫ የምንጠቀማቸው እንደ ከሙን፣ መከለሻ፣ ቆንዶ በርበሬ የመሰሉትን ስሪልኝ ይላል ጥያቄው። ቡሃራት ማለት ቅመማ ቅመም ማለት ነው። ቡሃራት ሙሸከላ ማለት ደግሞ እኛ መከለሻ የምንለው ነው። የተለያዩ ቅመሞች አንድ ላይ ተደባልቀው ተፈጭተው የሚሆነው ቅመም ቡሃራት ሙሸከላ ይባላል። ምንድን ነው ያለበት? ቁንደ በርበሬ፣ ከሙን፣ የድንብላል ፍሬ ዘሩ፣ ቀረፋ፣ ቁርንፉድ፣ ሄል እና ገውዝ የሚባለው ነገር ነው። እነዚህ ሁሉ ተደባልቀው ተፈጭተው ቡሃራት ሙሸከላ የሚባለውን የቅመሞች ቅልቅል ይሰጠናል። ይህንን የምንጠቀመው ለተለያዩ የወጦች አይነቶች ነው። ለስጋ፣ ለዶሮ፣ ለመጥበሻ፣ ለአሳ፣ ለመረቅ፣ በአትክልት ለሚሰሩ ወጦች፣ ሳሙሳ ስንሰራ የምንጠቀመው የተፈጨ ስጋ ውስጥ እንጨምረዋለን። አሁን ደግሞ እያንዳንዱ ቅመም በአረብኛ ምን ተብሎ እንደሚጠራ ልንገራችሁ። ከሙን በእኛም ከሙን ነው የሚባለው። ነጭ አዝሙድ ይመስላል ግን አይደለም። ከሙን ለምግብ ማጣፈጫ ቅመም ከመሆኑ ሌላም ለሆድ ውስጥ በሽታዎች ይጠቅማል የሚል ነገር ሰምቻለሁኝ። ከዝበራ ድንብላል ነው። ፍሬሽ የሆነው ቅጠሉ ይህንን ይመስላል። ፍሬው ደግሞ ይህንን ይመስላል። ቅጠሉን ከትፈን ለሰላጣ፣ ለፉል፣ ለእንቁላል ወጥ ሰርተን እላዩ ላይ እንደዚህ ንስንስ አድርገን መብላት እንችላለን። ፍሬው ያው ትንሽ ታምሶ ይወቀጥና ወይ እንዳለ እንጠቀመዋለን ወይ ከሌሎች ቅመማ ቅመሞች ጋር ቀላቅለን እንጠቀመዋለን። በጣም ወጥ ያጣፍጣል። በቅዶንስ የሚባለው ቅጠል ይሄንን ይመስላል። ፓርስሊ ነው የሚባለው በእንግሊዝኛ፣ በአማርኛም በቅዶንስ ይባላል መሰለኝ። ይህንን ቅጠል በአብዛኛው በሰላጣ ላይ ነው የምንጠቀመው። እኔ ለመጀመሪያ ጊዜ ስቀምሰው አስጠልቶኝ ነበረ። አሁን ግን በጣም ነው የምወደው። ደስ የሚል የአትክልት አይነት ነው። ኩርኩም እርድ ነው። ለወጥ ከምንጠቀመው በላይ በመድኃኒትነትም ጥቅም ላይ ይውላል። ለምሳሌ እርድ ሞቅ ባለ ወተትና ትንሽ ቁንዶ በርበሬ ተጨምሮበት ቢጠጣ ኢንፍላሜሽን ይቀንሳል ይባላል። ለፊት እንደ ማስክ አድርገን ብንጠቀመው ፊታችንን ያበረዋል፣ የቆዳችንን ከለር ያስተካክለዋል። ሚስማር ማለት ቁርንፉድ ነው። ቁርንፉል ማለትም እንችላለን በአረብኛ። ወይ ሚስማር ነው የሚባለው ወይ ደግሞ ቁርንፉል ይባላል። ሚስማር ያሉት ሚስማር ስለሚመስል መሰለኝ። ሙሉውን ወይም ተፈጭቶ ለምግብ ማጣፈጫ ይውላል። እንዲሁም 1-3 ፍሬ በሙቅ ውሃ ተዘፍዝፎ በየቀኑ ቢጠጣ ለሰውነት ብዙ ጥቅም አለው ይባላል። ግርፋ ወይም ዳርሲን የሚባለው ቀረፋ ነው። ቀረፋ ለምግብ ማጣፈጫና ለሻሂ ጥቅም ላይ ይውላል። ለመድኃኒትነትም እንጠቀመዋለን። ደስ የሚል ሽታ ስላለው የአፍ ሽታ ሊከላከል ይችላል። በቀጥታ እንጨቱን ማኘክ ይቻላል፣ ወይንም ደግሞ 1-3-4 እንጨቶችን ቀቅሎ ሲቀዘቅዝ በውሃው መጉመጥመጥ። ሎሚ ወይም ለይሙን አስወድ የሚባለው የደረቀ ሎሚ ነው። ሲደርቅ ሎሚው ጥቁር ይሆናል። ጠቆር ያለ ከለር ነው የሚኖረው። በውስጡ ያለው ውሃ እንዲወጣ በቢላ ትንሽ ወጋ ይደረግና ከብሳ ውስጥ፣ መችቡስ ውስጥ፣ መረቅ ውስጥ እንዳለ ሙሉውን ይጨመራል። ወይንም ይፈጭና ከሌሎች ቅመማ ቅመሞች ጋር ተቀላቅሎ ጥቅም ላይ ይውላል ማለት ነው። ዛፈራን የሚባለው ሳፍሮን ነው። በአብዛኛው በሩዝ ውስጥ ነው የሚጨመረው። በተለይ ብሪያኒ፣ ከብሳ፣ መንዲ የሚባሉት ምግቦች ውስጥ ይጨመራል። ደስ የሚል ቢጫማ ከለር ይሰጠዋል ምግቡን። እንዲሁም ደስ የሚል ሽታ አለው። ጣፋጮች ሲሰሩም በጥቅም ላይ ይውላል። ሐበት በረካ የሚባለው ጥቁር አዝሙድ ነው። እንደሚታወቀው በዳቦዎች፣ በኬኮች ውስጥ ይገባል። ለብቻው ወይም ከሌሎች ቅመማ ቅመሞች ጋር ተቀላቅሎ በምግብ ውስጥም ይገባል። በተለይ ደግሞ በጣም ከፍተኛ የመድኃኒትነት ኃይል አለው ይባላል።
ለፀጉር ማጠንከሪያ፣ ቆዳን ለማጥራት መጠቀምም ይቻላል። ያንሱን የሚባለው እንስላል ነው። ያንሱን የእንስላል ቅጠል እንደ ሻይ ተደርጎ ይጠጣል ሲሉ ሰምቻለሁ። ጠጥቼው አላውቅም። ፍሬውን ነው የማውቀው። የህንዶች ሬስቶራንት ከምግብ በኋላ በትንሽ ሰሃን ፍሬውን ያቀርባሉ። እኔ በፊት እንዴት እንደሚጠቀሙት አላውቅም ነበረ። ሰዎቹ ዝግን አድርገው አፋቸው ውስጥ ሲከቱትና ሲያኙክ ታየሁኝና እኔም ልጅ ሞክር ብዬ በከተው መጀመሪያ አስጠላኝ። ግን እያደር ስሞክረው እየወደድኩት ሄድኩኝ። ይህ ፍሬ ወይም ዘር ከምግብ በኋላ ሲበላ ጨጓራችንን በጣም ይረዳዋል። በተለይ ደግሞ የሚሸት ምግብ ከበላን ለምሳሌ እንደ ሽንኩርት፣ እንደ ነጭ ሽንኩርት እነዚህ ምግቦች አፍ ያሸታሉ። እንስላል ስንበላበት ያንን በደንብ ነው የሚያስተካክለው። ሕልባ አብሽ ነው። ያው አብሽ ተፈጭቶ በምግቦች ውስጥ ይገባል። እንደ ሽሮ፣ እንደ በርበሬ ያሉት ምግቦች ውስጥ ይገባል። ያ የታወቀ ነው በእኛ ምግብ አሰራር ውስጥ። የመኒዎች ደግሞ ሰልታ የሚባል በጣም የታወቀ ከሀብሽ የሚሰራ ምግብ አላቸው። ዱቄቱ ተዘፍዝፎ ይጠለልና ከዛ በደንብ ይመታል። ከተመታ በኋላ ከመረቅ፣ ከስጋ፣ ከተፈጨ ቃሪያና ከሌሎችም ነገሮች በደንብ ተቀላቅሎ መጣፈጡ ሌላ ነው። ዱቄቱ ተዘፍዝፎ ይጠለልና ይመታና ወይ በስኳር ወይ በማር ተደርጎ ይጠጣል። መድኃኒትነቱ በጣም ከፍ ያለ ነው። የደምን ስኳርና ኮሌስትሮልን ለመቆጣጠር ይረዳል ይባላል። ደግሞ ለሆድ ድርቀት ጥሩ ነው፣ ለቃር ጥሩ ነው። አንድ ሰው ምግብ የመብላት ፍላጎቱ በጣም ሲቀንስ ይረዳል። የሚያጠቡ እናቶች ወተት እንዲኖራቸው ይረዳልም ይባላል። የሀበሽ ነውሩ ምንድን ነው መሰላችሁ? በላብ ስለሚወጣ ሲያልብን ሰውነታችን፣ ልብሳችን ሁሉ ሀበሽ ሀበሽ ይሸታል። ይሄ ነው እንጂ ሀበሽ አሪፍ ምግብ ነው። ናዕናዕ እኛ ናና የምንለው ነው። ለሻይ ለሰላጣ እንጠቀመዋለን። ለሆድ ቁርጠት ይረዳል ይባላል። ቅጠሉን ዝም ብለን ብናኝከው በጣም ቆንጆ ሽታ አለው። ፍልፍል አስወድ ፍልፍል አስወድ ማለት ቁንደ በርበሬ ማለት ነው። ፍልፍል ማለት በርበሬ ማለት ነው። አስወድ ማለት ደግሞ ጥቁር ማለት ነው። ምክንያቱም ቁንደ በርበሬ ከለሩ ጥቁር ነው። ለምግብ ከመዋሉ ሌላ ቁንደ በርበሬ መድኃኒትነት አለው ይባላል። የጉሮሮ ህመም፣ ጉንፋን ያለበት ሰው ቁንደ በርበሬ ቢያኝክ ወይም ከማር ጋር ቢወስደው ህመሙን ያስታግስለታል ይባላል። ሄል ነው። በእኛም ጥሩ መዓዛ ያለው ቅመም ነው። በሻሂ፣ በቡና፣ በዳቦዎች ውስጥ፣ በኬኮች ውስጥ ይገባል። ለምግብ መስሪያ ይሆናል። የመድኃኒትነት ጥቅምም አለው። የሆድ መነፋት ይቀንሳል። የሆድ አሲድ በማመጣጠን የቃጠሎ ስሜትን ይቀንሳል። አፍ ውስጥ የሚፈጠሩ ባክቴሪያዎችን በማስወገድ የአፍን ጠረን ያድሳል። አስም፣ ሳል፣ ጉንፋን፣ አክታን ለማስወገድ እንዲሁም ሌሎች የጤና ችግሮችን ለማስወገድ ይረዳል ይባላል። ዘንጀቢል ይሉታል እነሱ። ዘንጀቢል ይሄ ቆንጆ ነገር በምግብ ውስጥ ከሚገቡት ከታወቁ ቅመሞች አንዱ ነው። መድኃኒትም ነው። ለጉንፋን፣ ለማቅለሽለሽ፣ ጨጓራችን አንዳንዴ የምግብ መፍጨት ችግር ሲኖርበት ጠቃሚ የሆነ የተፈጥሮ መድኃኒት ነው ይባላል። ቶም ነጭ ሽንኩርት ነው። በማንኛውም የምግብ አዘገጃጀት ውስጥ ሙሉ በሙሉ የሚሳተፍ አሪፍ የሆነ ቅመም ነው። በምግብ ውስጥ ደርቆም ሆነ ፍረሽ በጣም ደስ የሚል ጣዕም ለምግባችን ይሰጣል። እንዲሁም ለሳል፣ ለጉንፋን በተፈጥሮ ጀርሞችን፣ ባክቴሪያዎችን የመግደልና ሌሎችንም ጥቅሞች አለው ይባላል። ዛዕተር ጦስኝ ነው። መንቁሼ ወይም መናቂሽ የሚባለው ቂጣ መሳይ ነገር ላይ ይነሰነሳል እና በጣም ደስ የሚል ምግብ ነው። በዶሮ ወይም በስጋ ላይ ይታሻል ከመጠበሱ በፊት ወይም ከመሰራቱ በፊት ምግቡ። ጦስኝ ወይም ዛዕተር የሚባለው ፍሬ ወይም ጥሬ በሻይ ይጠጣል። ጠቃሚ የሆነ መድኃኒትነት ያለው የተክል ዘር ነው። ወረቅ ጋር ይሄ ቤይ ሊፍ የሚባለው ነው በእንግሊዝኛ። ቤይ ቅጠል ይሉታል እዚህኛ ጋር እንጃ። የስጋ መቃቀያ ደረቅ ቅጠል ነው። ይህንን ይመስላል። ስጋ ወይም ዶሮ ሲቀቀል ይህንን ቅጠል ከጨመርንበት መዓዛ እንዲኖረው ያደርጋል። ከብሳ፣ መንዲ፣ ብሪያኒ የሚባሉትን ምግቦች ሲሰሩ
ይጨምሩበታል። ይሄን ኸርደል ኸርደል ሰናፍጭ ነው በእንግሊዝኛ ማስተርድ የሚባለው። ስጋ፣ ዶሮ፣ አሳ እንዲሁም አትክልቶችን ለመዘፍዘፍ ልንጠቀመው እንችላለን። ዘፍዝፈን የምንደፋው ሳይሆን ዘፍዝፈን ትንሽ ከቆየ በኋላ እንጠብሰዋለን ወይም እንሰራዋለን። በተጨማሪም ለሰላጣ የምንጠቀመው ወይም ከምግብ ጋር የሚቀርብ ሶስ ነው። ጨረስኩኝ። አብዛኛዎቹን ቅመሞች ያካተትኩ ይመስለኛል። የረሳሁት ካለ እናንተ ጨምሩበት። የዛሬው ትምህርታችን በዚህ ያበቃል። ሀሳባችሁን ላኩልኝ፣ ጥያቄዎቻችሁንም ላኩልኝ። ደህና ሁኑ። ግን ከመሄዳችሁ በፊት ሰብስክራይብ አድርጉ፣ ያላደረጋችሁ ማለት ነው። ያደረጋችሁ ደግሞ ላይክና ሼር አድርጉ። ማሰላማ። ደህና ሁኑ። ወዳቸዋለሁ።